በህይወት ሰው ካፈቀሩ ናና ሐሴት ይሰጣል ሰማይ ምድሩ ናና ከሌላ ወሰን ድንበር ሲረሳ መዋደድ እኮ ያወጣል ነፃ ኦ ፍቅሩዬ ኦ መሪናዬ ኦ ፍቅሩዬ ኦ መሪናዬ እንዴ እቺ ዘፈን የሆነ ችኩልቶች እንዴት ናት እንትኑ እኮ ፈጠን ያለች አይደለ እንደ ሃይሎ ጋር ነገር እንደ ሰርግ የሚያረጋታል ትንሽ ናና እንደዛ ነገር መጀመሪያ እቺ ዘፈን ስሰማት ኦ ፍቅሪ ኦ መሪና ስት አማርኛ አልመሰለኝም ነበር ሙዚቃውም ወደ ኩናማ ስለሚሄድ ነው ኩናማ ቢት ነው መሪን ነው ፍቅር መሪን ነው አይደል ኦ ነች አይ ቲንክ እንትን የምትለው የመሪንን ሌላ ቋንቋ እንድትሆን ያረጋል ኦ ፍቅር ኦ መሪና ቢሆን አሁን ብቻውን ያን ያለ አይመስለኝም ለማንኛውም ዛሬ በሻይ ሰዓታችን ሜላት ቀለም ወርቅ በፍቅር እየተመራች መታለች በፍቅር እየተመራን እንቀጥላለን ሻይ ሰዓታችን ነው ሻዩም ደርሷል ሁሉ ሙሉ ነው ማለት ነው ሜላት በቅድሚያ እንኳን እንደነመጣሽ ሙዚቃውን አስቀደምን ፍቅርንም ውስጥ ስላለ ትምራንናኛ እንከተላለን እድል ደግሞ እንደዛ ነው በባህሪው ጎሽ አይደል አዎ ፍቅር ይቀድማል ሌላ ይከተላል ሜሉዬ እንዴት ነሽ ደህና ነሽ ወይ አለሁላችሁ እግዚአብሔር ይመስገን እንዴት ናችሁ እናንተ አፖስቶል ደህና ነን አፖስቶል ዛሬ እንግዲህ በሻይ ሰዓታችን ይሁዳችንን ኑሮ እንዴት ነው ለንባባል ተገናኝተናል በድጋሚ ጎሽ ኮንሰርቱ እንዴት ነው ኑሮ እንዴት ነው ለእናንተ ግን ኮንሰርቱ እንዴት ነው አልበሙ እንዴት ነው ነጠላ ዜማው እንዴት ነው ክለብ እንዴት ነው ከየትኛው ልጀምር ዘግዬ ትን እንኳን እንዳላት እንዲያከታተለሽ ሻዩን ከጂና እንጫወተዋለን በጣም ኑሮ እንዴት ነው ወደ ሙዚቃ ሰዎች ሲመጣ እንደዛ ነው አልበም ኮንሰርት ነጠላ ዜማ ክለብ አይደለሽ አመሰግናለሁ እሺ ሜላት እንግዲህ ሙዚቃ እንደ አዲስነትሽ አልበም ማውጣትሽ አልበምሽ በጣም ተወዷል ነጠላ ዜማዎች በጣም ነው የሚወደዱት እኔ ወዳቸዋለሁ በተለይ ካፌ ላይን በጣም ነው የምወደው እና ቆንጆ ስራዎች አሉሽ አሁን ክለብ ላይ የምናይሻለን ሰሞኑን ግን በኮንሰርት ካንጋፋ ሰዎች ጋር እንዴት ነበር ማለት እስካሁን ድረስ የሚገርምሽ ነገር እውነት ወደ ራሱ አልመሰለኝም እና ደስታው እስካሁን ድረስ አልለቀቀኝም የእውነቴን ነው የምልሽ እና ይሄ ለኔ በጣም እንደሆነ ህልምሽ ታውቂያለሽ ያው የኔ ህልም በርግጥ ዋናው ህልሜ የራሴን ስራዎች ሰርቼ የራሴን ኮንሰርት የግሌን ኮንሰርት ማዘጋጀት ነው ግን ይሄ ደግሞ ሌላ ትልቅ ህልም ነው በጣም ትልቅ እና እስካሁን ያው እስቲ አረጋግጡ እውነት አልመሰለኝ ደስታ የሚጀምረው እኮ ከልምምድ ጊዜሽ ጀምሮ ነው ልምምድ ላይ ያለሽ የምትለቂያቸው አጫጭር ቪዲዮዎች ነበሩና በጣም ምን ያህል ኤክሳይትድ እንደሆንሽ እዛ ላይ እናይ ነበር በጣም ለኔ በጣም ነው እንጂ የሚገርማችሁ ነገር እስቲ አንድ ታሪክ ልንገራችሁ ልጅ ሆኜ በቴሌቪዥን ዘፈን ተከፈተልሽና እየሰማሁኝ በጣም ልጅ ነኝ በጣም በቃ ዘፈኑ ሆዴን በቃ በጣም ነው በቃ እንዴት ቢል ንገርሽ ሙዚቃ ከልጅነቴ ጀምሮ ነው የምወደው ተሰማኝ ነው በቃ አንጀቴ ውስጥ የገባ ዘፈን ነው እሺ ማዘፈን ነው ቆይ ነግርሻለሁ ከዛ ይገርምሻል እንግዳ መጥቶ 1 ብር ሰጥቶኛል ለሙዚቃው ኖ ብስኩት ግዢያው እንግዳ ሲመጣ 1 ብር ለብስኩትን ካንቲናው ቢባል የለ ተሰጥቶኝ ያችን 1 ብር ይዤ ከዛ በኋላ በቃ አንጀቴን በለው አይደል ይሄ ዘፋኝ አልኩኝ ይሄን ዘፋኝ ባገኘው ይሄን 1 ብር ነበር መሻለው እግዚአብሔር ከዛ አንድ ተንኮለኛ የወንድሜ ጓደኛ አለ እንዴ ሜሉ ይቻላል እኮ አለኝ ማለት ነው እሺ ከዛ ይቻላል እንዴት ይሁን ጩቆላ ሳይሻለኛ የኛ አጥር ግቢ የግቢያችን አጥር ያለ ነው እሺ ይሄው በዚህ በኩል ወረወረዋለሁ አለኝ ከዛ ትንሽ ቆይቶ ደርሰዋል አለ የምርህን ነው አልኩት እሺ ብዬ ከዛ ሰጠሁት ብሩ ከዛ ይሄው ብሎ እኔ ጻንኝ እንደዚህ አድርጎ በዛ በኩል ወርወር አድርጓት በቃ አሁን ከትንሽ ሰዓታት ምናምን በኋላ ይደርሰዋል አለኝ
እሺ ያልኩት እሱ ያው በዛ ዞሮ አንስቷታል። እኔ ግን አድጌ ራሱ ያንን ብር እንደሸለምኩት ነበር ልቤ የሚያውቀው የነበረው። በቃ አይምሮ የሚያውቀው በቃ ነፍስ አውቄ አይ ብዬ እውነቱን እስካቅ ድረስ በቃ እንደሸለምኩት ነው። ከዛ የሚገርማችሁ ነገር ያዘፋኝ ኤፍሬም ታምሩ ቢስንካ እና የሚገርማችሁ ነገር ባለፈው የተገናኘን ጊዜ ባክስቴጅ ሆነን ይሄንን ታሪኬን አጫውቼው ነበርና በጣም በቃ እሱ ራሱ በጣም ደርሶኛል ማለት ደርሶክ ይሆን ብዬ የአንድ ብር እና በቃ ብዬው በቃ ደስ አለኝ። ደግሞ አስባችሁታል ያኔ እንደዛ ልቤን የነካኝ ሙዚቃ ዘፋኝ አሁን ደግሞ አድጌ ደግሞ ከሱ ጋር አንድ ስቴጅ ላይ መጫወት ለኔ እንዴት ምን ከአንድ ብር በላይ ምን ማስረጃ አለኝ ማለት እና በጣም ለዛ ነው ያልኳቸው። ከኤፍሬም እንግዲህ ኤፍሬም አለማየሁ ሂርጶ ጎሳዬና አንቺ ነበር ሽርጉድ ኮንሰርት። ሽርጉድ እንዴት ነበር ግን ኮንሰርቱ? አሪፍ ነበር ወይ? በጣም አሪፍ ነበር። እኔ በበኩሌ ወድሽ ነበር እንዳትነሽ። እኔ በበኩሌ ወድሽ ነበር። አረሜላ እንዳልተቻለች ጨምራለች። ከኮንሰርቱ በኋላ ይመስለኛል። እኔ በበኩሌ በጣም ቆንጆ ጊዜ ነበረኝ። ይሄ የኔ መጀመሪያ ኤክስፒሪየንስ ነው እንደዚህ በብዙ ኦዲየንስ ባለበት ትልቅ ስቴጅ ላይ ከኔ አንጋፋዎች በጣም ከማከብራቸው ድምፃውያን ጋር አብሮ ቆሞ አንድ መድረክ ላይ መጫወት በጣም ለኔ ትልቅ እድልም ነው እና እዛ ላይ ደግሞ ብዙ ኃላፊነት አለብኝ። እንግዲህ እነዛ ትልልቅ ዘፋኞች እኔም ደግሞ ቆንጆ የሆነ ፕሮግራም ማቅረብ እንዳለብኝ ለኦዲየንሴ ለአድናቂዎቼም ቆንጆ የሆነ ስራ መዘጋጀት እንዳለብኝ ያው ታውቆኝ ነበር። እንዳሰብኩትም ደግሞ እግዚአብሔር ይመስገን አላፈርኩበትም። በጣም የኔም አድናቂዎች አላሳፈሩኝም። በጣም ቆንጆ ጨዋታ ነበረን። በቃ ደስ የሚል የሆነ ጊዜ ነበረን። እድለኛ ነሽ በጣም። ሰሞኑን በቃ አየሩን በሙሉ እኮ ተቆጣጠርሽዋል። ከአልባሳትሽም ጋር ተያይዞ አይደለ? አልባሳትሽም የተለየ ዲዛይን ነው፣ የተለየ ነገር ነው። አንዳንድ ፉቴጆች ደግሞ አሉ ከኋላ ከባክስቴጅ ጀምረሽ ስትወጪ የተያዙ ፉቴጆች አሉ። ብዙ ጊዜ የፊት ለፊቱን ነው የምናየው አይደለ? ከኋላ ያሉት ደግሞ በጣም ፈኒ የሆኑ ሞመንቶች ይኖራሉ። እንዴት ነበር ባክስቴጅ? ባክስቴጅ እንዳልኩ ያው ከነዛ ትልልቅ ድምፃውያን ጋር ፎቶ ስነሳ ነበረ ከመውጣቴ በፊት። ከነሱ ጋርም ያው አድናቆቴን እየገለጽኩኝ አክብሮቴን እየገለጽኩኝ ነበረ። እንግዲህ ያው ባክስቴጅ ከመውጣቴ በፊት ከዛ ደግሞ ራሴን እያዘጋጀሁኝ እንዴት ነው ወጥቼ የምቀውጠው በደንብ ነው የቀወጥሽው። እንደውም የሆነ አልባሳት ስትል ምናልባት ሜሉዬ ቆንጆ ኮንሰርት ነበር። የእውነት ጥሩ ነው ፐርፎርም ያደረግሽው አንቺ ራሱ። የአቦነሽን የተጫወትሽው ላይ ካለባበስሽ ጋር የሆነ ነገር ነበር። ያው ብዙ ሰው አለባበሴ ላይ አስተያየት ኦፍ ኮርስ ነበረ ምናምን፣ ግን ምንድነው እኔ አንደኛ ነገር የሆነ ልብስ ስለብስ ይጋነንብኛል። ያው ምናልባት የሰውነቴም ጉዳይ ሊሆን ይችላል፣ ይጋነንብኛል። ሌላው ደግሞ እንዴት መሰለ አሁን እኔ ያው ስቴጅ ላይ ስትወጣ ኮምፈርት የሚሰጠኝ ልብስ ከቤቴ አንድም ሁለቴም አይቼ ወይ ሳመር ብዬ ነው የምወጣው ከቤቴ እና አይቼው ራሴ ላይ ምን ያህል ያምርብኛል የሚለውን ወድጄው አመኝበት ነው ከቤቴ ስወጣ የምወጣው። ሲቀጥል ያው እኔ ስቴጅ ስሰራ ለኔ ኮምፈርት የሚሰማኝን ለምን እዚህ ጋር ላዝናና ነው የምወጣው፣ ራሴም ተዝናንቼ ላዝናና ማለት ነው። ከጫማ አንስቶ እስከ ልብሴ የሚመቸኝን ልብስ ነው ለእንቅስቃሴም ለምንም መርጬ የምወጣው። ያው ይሄ ከተነሳ አይቀር አለባበሳችን የሆነ ብዙ ነገራችንን ይገልጻል አይደለ? የምናስተላልፍበት መልእክት ይኖራል። ከዚህ ጋር ተያይዞ በጣም የተመልካች ኦዲየንስ አስተያየቶች አሉ አይደል? በሶሻል ሚዲያም ክለብ ላይ ያሉ ቪዲዮዎችንም ይወጣል እና አሉ አስተያየቶች እና እነዛን አስተያየቶች እንዴት ነው የምታስተናግጂው? የሚገርምሽ ነገር ጸጊ አሁን ሰው የሚያየው እነዛ የተለቀቁትን ቪዲዮዎች ነው። እኔ የተለያዩ ልብሶች ነው የምለብሰው በተለያየ ቀን። እንግዲህ በሳምንት 4-5 ክለብ ሰራለሁኝ እና
እዛ ቀን ሁላ የተለያዩ ልብሶችን ነው የምለብሰው። አሁን እኔ ሱሪ ማርጌ ዞር ስል ቪዲዮ ይቀርጻሉ ድራመሩን ወይ ቴምፖ አፍጠንልኝ ኦር ጊታሪስቱን ብቻ ኮሚኒኬት ለማድረግ በስራው ዙሪያ። ግን ከዛ በፊት እኔ ያው ኖርማል ረጃጅም ነገሮች ልብሶች ለብሼ ብዙ ጊዜ ሰራለሁኝ። አስተያየቶቹ ስታይ ምን ትያለሽ? ምንም ማለት ምን እላለሁ? ጩህ ይለኛል የሚለው እንድትገባልሽ ነው። ጩህ ይለኛል የሚለው እንደ ይጂት እና ከዛ አንፃር አይደለም። እኔ ባለባበሴ ዙሪያ ሁሌ ሜላት እንደዛ ትለብሳለች ማለት አይደለም። በጣም ብዙ አይነት አለባበስ ነው ለብሰው። በጣም መዘነጥ ፏፈሽ ማለት በጣም ነው የምወደው። ስለዚህ የተለያየ አለባበስ ለብሳለሁ። አሪፍ ጊዜ ነበረ። አሌክስም እዚህ መጥቶ ነበር ባለፈው እዚህ ወንበርሽ ላይ። እንደውም ስለ ዝግጅቱ መጀመሪያ አናውንስ ያደረገው እዚህ ነበርና አጭር ጊዜ ነበር ዝግጅታችሁ ይመስለኛል ወደ መጨረሻው ላይ የነበረውና በጣም ታይት ጊዜ ስኬጁል እንደነበራችሁ ሰምቻለሁ። ሶ ድልም አለ ፕላስ ደግሞ መጨረሻ ላይ የሚወጣው ደግሞ አውትፑት አሌክስን እንደገና ማንገስ ነው አይደለ? አሌክስ እንደገና መልሶ ከአድናቂዎቹ ጋር ማገናኘት ነው። ከሱ ጋር የነበረሽ ነገር አሌክስ በጣም ደስ የሚል ሰው ነው። በጣም ቀና ልብ ያለው ሰው ነውና እሱንም በማግኘቴ በጣም ደስ ብሎኛል። ዘፈኖቹ እንደምታውቃቸው በጣም ሆድ የሚያባቡ ዘፈኖች ናቸው። በጣም ጫፍና ጫፍ ሆድ የሚያባቡ አለ። በጣም ያስጨፍራው ተመቸሽ ወይ? አሁን እኮ እንደ አዲስ የተሰማ በጣም እንደ አዲስ በጣም እኔ አሁን አንዳንዴ ሁላ ቤት ውስጥ ደስ ሲለኝ ምናምን ከፍቼ ወዝወዝ ምንበት ነው ሲደብረኝ ምናምን እና በጣም እንግዲህ ኤልያስ መልካ ነው ያው ሙዚቃውን የሰራለት። ከኢንትሮ ጀምሮ ነው በቃ ስሰማው የሆነ ፊሊንግ ያለውና ያ እና በጣም ደስ ብሎኛል። ተመልሶ እንደገና ለሀገሩ አብቅቶት ከሙዚቃ ወዳጆቹ ጋር ሙዚቃዎቹን እንደዚህ በስቴጅ ሼር ማድረጉ አብሮ መጫወቱ በጣም ደስ ነው ያለኝ ከሁሉም በላይ። እኔ በዚህ ውስጥ ያየሁት ሜላት ስላንቺ ምንድነው መሰለሽ ሙዚቃ እንደምትቺ ወይ ውስጥሽ እንዳለ ወይም ደግሞ ድምጽሽ ወይ ያለሽን ብቃት የተገነዘቡት ይመስለኛል እዛ አካባቢ ያሉ ሰዎች። ምክንያቱም እትሽ ከሆነ አልበምሽም እንደ አዲስ አይደለም፣ በደንብ ተሰምቷል። ሙዚቃዎች ቆንጆ ናቸው። ከአብዱኪ ያርጋ ሰርተሻል፣ ከትሾማ ማሰግድ ጋር ሰርተሻል። አሁን ደግሞ ከነዚህ አንጋፋ ሰዎች እና የሆነ አንቺ ጋር ያለ ነገር የገባቸው ይመስለኛል። እና ይሄንን ችሎታሽን ወደ ሁለተኛ አልበም ለመቀየር ምን ያህል መንገድ ሄድሻል? የሚገርምሽ ነገር ያው የሰው እንደ እድሜ አይምሮም ብዙ ነገር ያው ስለ ኤክስፒሪየንስ ስለምትወስድ ከባለፈውም አልበሜ አሁን ብዙ ነገር ተምሬ ሲቀጥል ደግሞ ስቴጅ ፐርፎርም እንደማድረጌ ፐርፎርመር እንደመሆኔ ብዙ ነገር ደግሞ ታያለሽ። ያን ነገር ደግሞ ለአልበምሽም ቢሆን ብዙ አዲስ ሀሳቦችን ታገኝበታለሽ። ሚውዚካሊ ሊሪክስ ምናምን ያለውን ነገር ማለት ነውና ብዙ ነገር ከፍ ያለ አልበም ነው በአሁኑ ደግሞ የሰራሁት። ያው ደግሞ የቀረውን ደግሞ ህዝቡ ሰምቶ ደግሞ ይፈርዳል ማለት ነው። በእኔ በኩል ግን በጣም ቀሽት የሆነ አልበም ነው። ቀሽት ይሆናል። የሙዚቃ አፍቃሪዎች የሜላት እንግዲህ አድናቂዎች በቅርቡ ቀሽት የሆነ ቀሽት ነው የአልበሙ መጠሪያ። ቀሽት ማለት እኮ በቃ ምርጥ የሆነ አልበም ነው። ይሁን ቀሽት ከሰርግ ጋር ያያዝሽ የተጫወትሽው ነገር አለ? እኔ ከሰርግ ብዬ አይደለም ግን ያው ብዙ የፍቅር ዘፈን ሲሆን ለሰርግ ይሆናል አይደል? ተለያየን አይሁን እንጂ ሀሳቡ ተለያየ። የትኛው ሙዚቃሽ ነው? ይጠየቁ እናቱ የሚል ይጠየቁ ነው የአልበሙ ርዕስ። የዘፈኑ ታይትል ይጠየቁ እናቱ። ይሄ ለሰርግ ምን ይመስላል? ይሄን ቆንጆ የማነው ሸበላ አላስተረፈኝም ሆዴን ሲበላ ፍቅሩ ካሳመመኝ ትንሽ ሰንበታለ እስኪ ንገሩልኝ ማከሙን ከቻለ ልጅ ያደርጋል ሞኝ ሲሉ አላመንኳቸው እኔ ነኝ ግን ሞኟ ለካ ልክ ናቸው። ይሄ ለሰርግ የሚመስል እናትና አባቱ በቃ ተነሳው ነው የሚቀውጡት። ምላሹን እዛው ላይ ነው። እነሱ ናቸው ተጠያቂ። እውነት ነው። እንደዚህ ማን ቆንጆ አድርጎ ወለዱ አላቸው። ደስ ይላል። ሜላት እንግዲህ
የሙዚቃ ስራዎችሽ አሉ እንዳሉ ሆኖ ክለብ አለ። በቅርቡ ደግሞ ነጠላ ዜማ ከአልበም በፊት ተመልቀቅ። አዎ አንድም ሁለትም ሊሆን ይችላል የምለቀው፣ እሱን አልወሰንኩኝም። ግን አሁን በቅርብ በዚህ ወር ውስጥ አንድ ሲንግል ለቃለሁ ብያለሁ እና እኔ ያው ስራዬ እስከሆነ ድረስ ሁሌ ሙዚቃ በየቀኑ ነው የምሰራው አይደል? አዎ በየቀኑ በሳምንት አልሰራውም ከተባለ 2 ቀን 3 ቀን ስቱዲዮ አልሰራውም ይባላል። ለዛ እኔ ዘፈን ያው ቶሎ የመስራት ፍጥነቶች አሉ ሁሌ። እሺ እዛው ላይ ነሽ። በቃ ሙዚቃ በቃ ዋናው ሙዚቃ ህይወቴ ሙዚቃ ብዙ ሰው ይወዳል። ስራሽ ነው ክለብ ታመሻለሽ እና አንዳንዴ ከኖርማሉ ህይወት እንዴት ነው ይሄ ሌሊት የምትሰሪ ከሆነ ቀን ማህበራዊ ህይወት የሚባል ነገር አለ፣ ጓደኝነት፣ ቤተሰብ አለ አይደለ? ደግሞ መቼስ መስሪያ ቤትና ቤት መለየት አለበት ብሏል ኤልያስ። በጣም ከተናገረው ባለፈው ደስ ያለኝ ነገር ነውና መስሪያ ቤትሽ ነው ሙዚቃ፣ ደግሞ ህይወትሽ አለ መኖሪያ ቤትሽ ነው። እንዴት ነው? እኔ አሁን እውነት ለመናገር ማህበራዊ ህይወቴ ላይ ብዙም አክቲቭ ነኝ አይደለም። ብዙ ጊዜንም ማሳልፈው ቤቴ ውስጥ ነው። ከፋሚሊ ጋር ታወራለህ ምናምን ትጫወታለህ። ከዛ ባሻገር ማጠፋው ስቱዲዮ ላይ ነው። ሌላ ምንም ይሄ ወጥቼ ወጣ ምናምን ብዙም አይደለም። ከስራ ውጪ ያው ክለብም አልሄድም። ክለብ የምትሄጂው ለስ እንደሰራ ቢሮ እንደመግባት ማለት እንጂ መጠጥም ስራ ቦታዬ ላይ ሆኜ መጠጥም መጠጣ ሰው አይደለም። ስራ ቦታዬን አከብራለሁ። ያው እንደ እድሜም ስለሚፈቅድ አልፎ ከቤተሰብ ጋር ለጨዋታ ትላለህ እንጂ ስራ ቦታዬ ላይ በሆንኩበት ሰዓት ግን እንደዚህ አይነት ነገሮች አጠገቤ ነው የማይደርሱት። ውሃ ድሬዳዋ ትንሽ ደርሰን ብንመጣ አይመስልሽም? ጸግዬ አይደለ? ደርሰን እንምጣ። አሁን እንደዚህ ባለጋሪ እያልን ሄድ እዚህ በባቡር ሄድና በባቡር ሄድ ከዛ ያ ቅድም እንግዲህ ህልምሽ እንደሆነ ነግረሽናል። አንዱ ትልቅ ግብ ነው በነገራችን ላይ ይሄ በቤተሰብ በጓደኞችሽ ያንቺን የሙዚቃ ጥማት የሚያውቁ ዘመድ አዝማድ ምን ስሜት ነበሩ ያሁኑ? ከዛ የነበረው ሪፍሌክሽን ምን ይመስላል? በጣም አብዛኛው የሆነ ያልጠበቀ ሰው አለ ብዙዎቹና ሲያዩኝ ያውቃሉ። አንዳንዴ ሰው ውጪ ላይ ያለውን ልፋት የቆምክበትን ነው ብዙ ሰው የሚያየው እንጂ ከኋላ ምን ያህል ለፍተሃል፣ ምን ያህል እኔ ሙዚቀኛ ዘፋኝ ለመሆን ብዙ ነገር ነው የለፋሁትኝ ከልጅነቴ ጀምሮ ከውድድር ጀምሮ እያለ አድጌ ሙዚቃን ተምሬ ብዙ ጊዜን ዋጋ የከፈልኩበት ጉዳይ ነው ሙዚቃና ምናልባት ውጪ ያለው ሰው አንድ ዘፈን ሚውዚክ ቪዲዮ ተሰርቶ አልቆ የወጣውን ያችን 5 ደቂቃ ነው የሚያስበው። ግን ከ5 ደቂቃው በስተጀርባ ግን 5 ዓመት በላይ የሆኑ ጉዳዮች አሉ ነው ፕሮሰሶች አሉና እንዳልኩክ ይሄን ደግሞ የቅርብ የሆነ ሰው ያውቃል፣ ቤተሰብ ያውቃል፣ ይሄንን ጓደኞች የቅርብ ጓደኞች ያውቃል ምን ያህል እንደሚገባክ ያ ቦታ ያ እድልና በዚህ አጋጣሚ በጣም ነው የሚኮሩብኝ ቤተሰቦቼ፣ ጓደኞቼ በጣም ነው የሚኮሩብኝ በጣም። ስለዚህ አልበሙ መቼ ነው የሚወጣው? አዲሱ አልበም እንግዲህ አሁን እንዳለው ነው በጣም ብዙ አልበሞች እየወጡ ነው። ነጥራው ወጥተው የሚሰሙ ዘፈኖች አሉ፣ ደግሞ ወጥተው ደግሞ የማይሰማም አልበም አለ እና ሜላት በእርግጠኝነት በጣም ይሰማል አልበሞች። እንሰማው ያው ሁሉም ሰው ዘፈን ሲለቅ ያው ይሰማል ብሎ ነው በእርግጥ ሁሉም ሰው የሚለቀው። ከዛ በኋላ ደግሞ ቆንጆም ስራ ሆኖ የተደበቀ አለ፣ የሚወጣም ደግሞ አለ። ስብሎም ደግሞ ከጊዜ በኋላ የሚሰሙ ስራዎች አሉ፣ ከአመታት በኋላ እንደ አዲስ ቫይራል የሚሆኑ ዘፈኖች አሉ። እኔ ያው ብችል 10 ከ10 ወይ ደግሞ 100 ከ100 የሆነ አልበም እንዲሆን ነው ተጠንቅቄ ተጨንቄ እየሰራው ያለሁት አልበሜ ላይ። እንደ አንጋፋዎችን ስታገኚ ከስራው ባሻገር ብዙ ጨዋታ ትጫወታለች ብዬ አስባለሁ። አሁን አብዱኪያር በጣም በጨዋታ ይታወቃል። በጣም ከሱ ጋር የነበራችሁ ስራ ነበረ። እንደዚህ ከእንትም ጀርባ ከሙያችሁ ጀርባ ምን ተጫወታችሁ? እንደው የምትነግሪው ለአድናቂዎችሽ ለወዳጆችሽ?
አብዱኪያር እኔ አላውቀውም ባይዘው ኖ አንዴ አይቼዋለሁ እንጂ እንደዚህ አንድ አፍታ አይቼዋለሁ እና በጣም አቡጫዋታው የሚጠገብ አይመስለኝም በጣም ነው የሚጫወተው በጣም ተጫዋች ነው በጣም ያስቅሻል በጣም ይመክርሃል አብዱኪያርን ያው ብዙ ጊዜ ስታገኘው እሱ ያሳለፈውን ኤክስፒሪየንስ ሼር ለማድረግ ይሞክራልና አይዞ በርታ ጎበዝ ጠንክሪ ምናምን የሚሉ ነገሮች ሞራል ሁሌ የሱ እንትን ነው ከጨዋታው ባሻገር ሁሌ በቃ አይዟችሁ በርቱ ምናምን ነው የሰው ከፍታ የሚያስደስተው ሰው አልበምሽ ከወጣ በኋላ እንግዲህ ብዙ ጊዜ አልበም ከወጣ በኋላ ኮንሰርት ነው የሚቀጥለው ኮንሰርት የብቻሽ ኮንሰርት አላረግሽ ማለት ከዛኛው አልበም በኋላ የብቻሽ አልሰራሁኝም በአልበሜ ዙሪያ አልሰራሁኝም ያው የአልበሜ ሙሉንም ባልጫወት ግን ከዛ ውስጥ የተወሰኑ ዘፈኖችን ለስቴጅ ይሆናሉ ብዬ ያልኳቸውን ዘፈኖች ተጫውቻቸዋለሁ ግን ሪሊዝ አላረኩም አልበም ሪሊዝ አላረኩም በአሁኑ ግን በጣም ቆንጆ የሆነ በትልቁ ቀሽት የሆነ አልበም ሪሊዝ አላረግሽም ነበር ያኛው አልበም አላደረኩኝም ምን መሰለሽ ብዙ ነገር አሁን በራሴ ነበር የመጀመሪያ ስትሆን ብዙ ልፋትም ይኖር የለ ሰውም አንተ ላይ አምኖ አብሮክም እንትን ለማለት ትንሽ ያስቸግራል ሁሉም ሙያ ላይ አይደል እና እሱን ነገር እኔ በራሴ ነው ከሄኖክ ደለቃ ፕሮዲዩሰሬ ጋር በመሆን ያገዙኝ ሰዎች አሉ እነሱን ማመስገን እሱን ረስቼ ሳይሆን ማመስገን ፈልጋለሁ ከዛ ውጪ ግን ብዙ ነገሮች አሁን ላይ እንዳለው አይደል ያኔ የነበረው እንትን ልፋት አሁን ላይ እንዳለው አይደል አሁን ላይ ኃላፊነት ጨምሯል ነገር ሰው የሚያስፈልግሻል እንጂ አሁን ከጀርባሽ አንድ ስራ ስትሰሪ ባይዘው አንቺ የምትችይው ያለ ደግሞ ማትችይው ለሚችለው ተሰጥተሽ ይሄ በጋራ ስትሰሪ አንድ ነገር ውጤቱ ጥሩ ነው የሚሆነው እኔ ያው ሙዚቃውን ሰርቼ ሌላው ደግሞ አሁን የሌሎች ስራዎችን ማርኬቲንጉን ምናምን ያለው ደግሞ ሌላ ሰው ጋር አብሮ መስራቱ በጣም ብዙ ነገር ያቀማል በቅርቡ አዲስ አልበም አልይዛለን ተመጣለች በቃ ኮንሰርት የሚመስል የሙዚቃ ሪሊዝ በጣም የተሳካ እንዲሆንልሽ እንመኝልሻለን ቴንክ ዩ በጣም አክብረሽን ስለመጣሽ እናመሰግንሻለን አመሰግናለሁ እናንተም አክብራችሁኝ ስለጠራችሁኝ ናፍቃችሁኝ ነበር እኛም በጣም ሌላም ነገራችን ተጫዋች ናት በጣም ሜላት እናመሰግናለን ሜሉዬ በጣም እኔም አመሰግናለሁ ሜላት ቀለመወርቅና ቅዳሜ ከሰዓት የሻይ ሰዓታችን እንግዲህ ይሄን ይመስል ነበር አዲሱ አልበም ሲወጣ እንድናዳምጥ እኛም እንናፍቃለን ሌሎች ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ